የኑሐሚን እርግዝና የውሸት ነው ተባለ ማለት ነው። ምክንያቱም በስም ስህተት እንደነበርና አሁን ላይ እንግዲህ ያም ዶክተሩ ኑሐሚን እንዳላረገዘች ያረገዘችው እንግዲህ የስም ስህተት እንደሆነ ነግሯታል። ኑሐሚን እንግዲህ በጣም የደነገጠችው ምክንያቱም በዚህ ነገር በጣም ብዙ ነገር እንደደረሰባት ይታወቃል። ምክንያቱም በዚህ ነገር በጣም ብዙ ነገር ተጎሳቁላለች። እንደገና ኑሐሚን ላይም እንግዲህ ዝናሽ እስከ መግደል ደርሳም እንደነበር ይታወቃል። እንደገና ኤርሚያስም ተስፋ ነበረው ማለት ኑሐሚን እርጉዝ ነች የኔን ልጅ ይዛለች ብሎ ተስፋ እንደነበረውም ይታወቃል። እሷም እንግዲህ በሰዎቹ ላፊት አባትየው እንግዲህ ተሰማ በጣም ብዙ ነገር ደርሶበት ነበር። በጣም ተዋርደውም ነበር ማለት ነው ቤተሰቦቹ። ነገር ግን አሁን ላይ ዶክተሩ ኑሐሚን እንዳላረገዘችና ያ እርግዝናዋ ውጤት እንግዲህ በስህተት በስም እንደሆነ ነግሯት እንግዲህ የሷን ውጤት ሰጥቷታል። አሁን ላይ ኑሐሚን እንዳላረገዘችና ነፃ መሆኗን ማለት ነው። ይህንን ጉዳይ ወስዳ ለይኩን ባለበት እንግዲህ ለአቶ ተሰማና ለይኩንም እንደገና ደግሞ ኤደንም ሰምታለች ማለት ነው። እንግዲህ ኤደን ስትሰማ ይህንን በጣም የደነገጠችው ምክንያቱም አሁን ላይ ኑሐሚን በሆዷ እርጉዝ ይዛለች ብላ ስለምታውቅ እንግዲህ ናሆምንም ወይም ደግሞ ዳግምንም ኑሐሚን አይፈልጓትም። ምክንያቱም እሷ እርጉዝ ነች ልጅ አላት ብለው ስለሚያስቡ ብላ ታስብ ነበር። አሁን ግን እርግዝናዋ ፌክ እንደሆነና እንደገና ደግሞ በሆዷ ምንም አይነት ልጅ እንዳልያዘች ስታውቅ ኤደን በጣም የተናደደችው ለይኩን በጣም ነው የገረመው። ምክንያቱም ይሄ ነገር መፈጠሩና እንደገና ደግሞ ድሮም ቢሆን አሁን ላይ ስለ ኑሐሚን ነገር እንደሚያምናትና ኑሐሚንም ያ ነገር የተፈጠረው ደግሞ እንግዲህ አምናው ከኤርሚያስ ጋርም እንደተኛች ነው። እናም ያኔም ብዙ ሰው ኑሐሚንን ሲያገላትና ሲሰድባት አባትየውም ተሰማም ጭምር እንግዲህ ኑሐሚንን ሲያገላትና ሲሰድባት ነበር። ያኔ ግን ማን ነበር አጠገቧ የነበረው? አቶ ለይኩን ነበር። አቶ ለይኩን እንግዲህ አጠገቧ ሆኖ ሁሉንም ነገር እንደተፈጠረባት አውቆ እያጽናናት እንደነበር ይታወሳል። እሷም ለዛ ነበር ኑሐሚንም እንግዲህ ለአቶ ለይኩን እዛው ባሉበት ሄዳ የነገረቻቸው ማለት ነው። አሁን ላይ ኑሐሚን ያው በዛ ነገር ባያልፍም ወይም ደግሞ ያ ነገር ቢፈጠርባትም አሁን ላይ በጣም ደስ ብሏታል ማለት ነው። እንግዲህ አሁን ላይ አምራን ይህንን ነገር ባሏ ናሆም ከሰማች በኋላ ለኤርሚያስ ነገረችው። ኤርሚያስ ይህንን ነገር ሲሰማ ደንግጧል። ምክንያቱም ኤርሚያስ እንግዲህ ኑሐሚንን ልጇን ልታስገድል እንደነበርና ይህን ሁሉ ታሪክ ሳሰማ ነበር። እንግዲህ ይህን ሁሉ ታሪክ እንግዲህ ኤርሚያስ አልሰማም ነበር። ናሆሜ ይህን ሁሉ ታሪክ ደግሞ ለአምራን ሲነግራት አምራን ደግሞ ለኤርሚያስ እንግዲህ እናትየው ወይዘሮ ዝናሽ የኑሐሚን ልጅ ልታስገድል እንደነበር ነገረችው። እንግዲህ ኤርሚያስ ኑሐሚን ላይ ያረገዘችው ልጅ የኔ ነው ብሎ ስለሚያምንና ስላሰበ ነበር በጣም የተናደደው። ምክንያቱም ኑሐሚንን በጣም ስለሚወዳትና ስለሚያፈቅራት ከሷም ልጅ መኖሩ ደግሞ በጣም ደስታው እጥፍ ነው። ነገር ግን ወይዘሮ ዝናሽ በዚህ ያክል ርቀት ሄዳ ልጅ ላይ እንደዚህ ለምን አደረገች ብሎ እንግዲህ ተናዶባታል ማለት ነው። እንግዲህ ኤርሚያስ ይህንን ነገር ሰምቶ አምራን የነገረችበት ምክንያት ምንድነው? አሁን ላይ እንግዲህ ኑሐሚንን እንዲይዝላትና ናሆም እንግዲህ ከዚህ በኋላ እንግዲህ እርጉዝ ስለሆነች ወደ ኑሐሚን እንዳይሄድባት ፈርታ ነው ማለት ነው። ነገር ግን አምራን የነገረችው ነገር ለኤርሚያስ ጥሩ አልነበረም። ይሄ አጋጣሚ በጣም ከባድ ነበር። እንግዲህ ኤርሚያስ ከሰማ በኋላ ወደ ወይዘሮ ዝናሽ ጋር በመሄድ እንግዲህ እሷን ሊደበድባት ሄዶ ነበር። ነገር ግን ናሆሜ እዛው ቤት ስለነበር ከናሆም ጋር ተጣሉ ማለት ነው። በጣም ነው የተደባደቡት እንዳያችሁት ከሆነ። ነገር ግን ከናሆሜ ጋር እየተደባደቡ ወይዘሮ ዝናሽ መታ ልታረጋጋው ብትሞክር ወይዘሮ ዝናሽን በጥፊ ብሏታል ማለት ነው። እንግዲህ ልጁን ልታስገድልበት ስለነበር ማለት ነው። ዳግም ግን በዚህ ጋር እንደምንም ብሎ መጥቶ ከናሆም ጋር ሆነው ኤርሚያስን እንግዲህ ዋጋውን ሰጠውታል፣ መልሰውታል ማለት ነው። ዳግም ከናሆም ጋር ሆነው ለእናቱ ለወይዘሮ ዝናሽ እንግዲህ ኤርሚያስን እንግዲህ ከዚህ በፊትም ኤርሚያስ በኑሐሚን ምክንያት እንግዲህ ዳግምን ከኑሐሚን ጋር በማየቱ መምታቱና መደብደቡ ጭንቅላቱን በደም ማድማቱ አይረሳም። ስለዚህ አሁን ላይ ዳግም በዛን ዴት ተመልሶ ኤርሚያስን እንግዲህ ቀጠቀጠው ማለት ነው። ስለዚህ አሁን ላይ ተመልሶ እንግዲህ ብድሩን ከፍሏል ማለት ነው። ዳግሜ
ብድሩን ከፍሏል ኤርሚያስ ላይ። ነገር ግን አሁን ለኤርሚያስ የተናደደው ለምንድነው? ናሆሜን እንግዲህ መቼም ቢሆን አርሳለትም ይሄንን ነገር ይጠብቃት ብሎ ለአምራን ነግሯታል ማለት ነው። ነገር ግን አምራን አሁን ላይ በቤተሰቡ እንግዲህ እሷም አሁን ላይ ቤተሰብ ስለሆነች ከናሆሜ ጋር ስለታረቀች እንደዚህ አይነት ነገር እንዳታስብ ብለዋለች። ምክንያቱም እሷም ቤተሰብ ስለሆነች። ነገር ግን ኤርሚያስ አንቺንም ቢሆን እንግዲህ ጠብቂ ከነሱ ጋር ምትሆኝ ከሆነ ብሎ አስፈራርቷታል። ኤርሚያስ አሁን ላይ ኑሐሚን ይህን ውጤት እንዳየችና ልጇ በሆዷ እንደሌለ አላወቀም እስከዛሬ ድረስ። ነገር ግን አሁን መደባደቡ ወይም ደግሞ ለልጁ ብሎ ዋጋ መክፈሉ ያው ጥሩ ነው። ማንም ልጁ ላይ እንደዚህ አይነት ነገር ሰው ቢያደርስበት ዝም እንደማይል ግልጽ ነው። አምራን አሁን ላይ ኤርሚያስን ጠይቀዋለች። ኑሐሚንን እንደምንም ብለ ይቅርታ ብለ አንድ ላይ ለምን አትሆኑም እያለች ነው። እሷ ይህን ነገር የምታደርገው ለምንድን ነው? ለራሷ ስትል ነው። ምክንያቱም መቼም ቢሆን ኑሐሚንን እንዳይሄድና ወደ እሷ እንዳይሄድ፣ ምክንያቱም አሁን ላይ ኑሐሚን ከናሆም ጋር እንዲሰሩ አቶ ላይኩን ድርጅቱ ላይ ስለቀጠራትና አሁን ላይ ልትገባ ስለሆነ አምራን ሰግታለች፣ ፈርታለች። ስለዚህ አምራን ያደረገችው ነገር ምንድነው? ኑሐሚን አሁንም ከናሆም ጋር እንዲሆኑ ኑሐሚንን አብራችሁ ለምን አትሆኑም ብላ ነግራው ነበር። ነገር ግን ምንም ናሆሜ እንግዲህ በኑሐሚን ተስፋ እንደቆረጠና ብዙ ጊዜ ለምኗት ከዚህ በኋላ ምንም ከሷ ጋር የሚያገናኘን ነገር የለም ብሏታል። እሷም ለሱ ምንም አይነት ይቅርታ እንደማታደርግለት ተገንዝቧል ማለት ነው። ነገር ግን አሁን ላይ አምራን ኤሚን ከኤርሚያስ ጋር ስታየው ምንድነው ያላችሁ ብላ ጠይቀዋለች። ምክንያቱም ኤሚን እንግዲህ አሁን ላይ ኤርሚያስ የሚያጠምዳት ምንድነው የገንዘቡ ምንጭ ሊያረጋት እንደሆነ አላወቀችም። ስለዚህ ግን አምራን አውቃበታለች ኤሚን ከኤርሚያስ ጋር እንዳየችውና ምን ፈልገ ነው በማለት ጠይቀው ነበር። ነገር ግን እሱ ይህንን ጉዳይ ምንም አልነገራትም ማለት ነው። በሌላ ጉዳይ አሁን ላይ አቶ ላይኩን ከሐኪም ቤት ከወጣ በኋላ እነ ኑሐሚን ቤት ጋር ሄዷል ማለት ነው። ምክንያቱም እዛ ቤት መመለስ አልፈልግም፣ ምክንያቱም እንደዚህ አይነት ሚስት የለችኝም፣ ልጅ የሚገድል ወይም ደግሞ እንደዚህ አይነት ሚስት ለኔ ምትሆን አይደለችም። እዛ ብሄድ ወይ እሷን እገላለሁ ወይም ልታመም እችላለሁ ብሎ አሁን ላይ እነ ኑሐሚን ጋር ነው ያለው። ነገር ግን ናሆሜ አሁን ላይ እዛ ቤት መግባት አስጠልቶት ጓዙን ይዞ ጠቅልሎ ሊወጣ ነበር በወይዘሮ ዝናሽ ወይም ደግሞ በእናቱ ድርጊት ማለት ነው። ምክንያቱም በጣም ከባድ ነው፣ ክብራቸውን ነው ዝቅ ያደረገችው። ይሄ ከክብር ጋር የሚገናኝ ነው። ባይዘዊ አቶ ላይኩን ሚስት እንደዚህ አድርጋለች ቢባል በጣም ከባድ ነገር ነው። ስለዚህ አቶ ላይኩንም ያንን ፈርቶና እሷንም ማየት ስለማይፈልግ ነው ያንን ቤት ትቶ እነ ኑሐሚን ጋር ያለው። እንደገናም ደግሞ ናሆሜ እንግዲህ በእናቱ አፍሮ ያንን ቤት ለቆ እንዳባቱ ሊወጣ ሲል እንግዲህ ወይዘሮ ዝናሽ እግሩ ስር ወድቃ እንዳሄድ ለምናው እንግዲህ ዳግምም እንደምን ብሎ ነግሮት ናሆምን እዛው እንዲቀር አድርገዋለች ማለት ነው። ናሆሜ እንግዲህ እዛ ቤት መቆየት እንደማይፈልግና ሊወጣ ነበር። ነገር ግን እንግዲህ እናትየው እግሩ ስር ወድቃ ባትለምነው ኖሮ ናሆሜ ይሄኔ እንደ አባቱ ላይኩን ወጥቶ ነበር ማለት ነው። አሁን ላይ ወይዘሮ ዝናሽ እንግዲህ ዳግምን እያለችው ያለችው ነገር ምንድነው? እናትነቴን አልካድኩም፣ ለምን ከዚህ ቤት አትወጣልኝም እያለች እያስጨነቀችው ነው። ነገር ግን ዳግሜ እያላት ነገር ያለው ምንድነው? መቼም ቢሆን ከዚህ ቤት እንደማይወጣና እናትነትሽን እህት ወንድምን ማግኘት እፈልጋለሁ፣ በጣም ተረብያለሁ በዚህ ነገር። ስለዚህ መቼም ቢሆን አልወጣም፣ ካልሆነ ግን ይህንን ነገር ለአንድና ለመጨረሻ ጊዜ ወይ አንቺ ትነግሪያችኋለሽ ልጅሽ መሆኔን ወይም ደግሞ እኔ እናቴ መሆንሽን እነግራችኋለሁ በማለት ወይዘሮ ዝናሽን እንግዲህ ተጨማሪ ችግር ሆኖባታል ማለት ነው። ምክንያቱም አሁን ላይ ወይዘሮ ዝናሽ በዚሁ ተጨምሮ ዳግም ልጄ ነው ከሌላ የወለድኩት ልጄ ነው ብላ ለአቶ ላይኩን የምትነግረው ከሆነ እሷንም ከዚህ ቤት የሚያባርራት መስሎ ስለታያት ይህንን ነገር ዳግም ሄዶ ከዚህ እንዲወጣላት ወደ ሀገር ቤትም እንዲመለስ ብታደርግም ነገር ግን ዳግሜ መቼም ቢሆን እንደማያደርገውና እንደማይመለስ ነግሯታል ማለት ነው። ሌላው ጉዳይ ምንድነው? ዳግም እንደገና ኑሐሚን ቤት ሄዷል ማለት ነው። እናም ኑሐሚን ቤት ሄዶ እንግዲህ አቶ ላይኩንን ልጠይቅ ነው በማለት ነገር ግን እሷን ፈልጎ እንደመጣ ነግሯታል። አሁን ላይ ዳግሜ ለኑሐሚን ያው ፍላጎት አለው እንደነገርኳችሁ ገና እንዳያት ነው ለኑሐሚን ፍላጎት እንዳለው የተናገረው። አሁን ላይ ኑሐሚን ምን እያላት ነው ያለው? ከሷ ጋር እንግዲህ ለምን እራት አልጋብዝሽም እያላት እያስጨነቃት ነው
ኑሐሚን ግን አሁን ላይ ከኤርሚያስ ጋር ግንኙነት እንደሌላትና ከዚህ በኋላም አሁን ላይ በሆዷ ምንም አይነት ጽንስ ልጅ እንደለያዘች ለዳግም ነግረዋለች። ዳግምም እንግዲህ በቀጥታ አሁን ላይ ጓደኛስ አሁን አለሽ ወይስ የለሽም እያላት እየጠየቃት ነው። ያው ፈጣጣ እየሆነ ነው እየመጣ ያለው ኑሐሚንን ስለሚወዳትና ስለሚያፈቅራት እንግዲህ እሷን ላለማጣትና እሷን በእጁ ለማስገባት ነው እያደረገ ያለው ነገር ማለት ነው። እንግዲህ የራት ግብዣውን እሷ አልተቀበለችው። ምክንያቱም አቶ ተሰማ የዚህን ድርጊት ወይም ደግሞ ዳግምን ከእሷ ጋር ሆኖ ሲያይ እንደሚናደድና እንደማይሆን ነግራው አባረዋለች ማለት ነው። ነገር ግን ዳግም እድሉን እየሞከረ ነው። ካሁን ማንም አሁን ላይ ጓደኛ ከሌላት ለምን አላደርጋትም እያለ እያሰበ ነው። ነገር ግን እሷ ያው ናሆም ጋር ነበር ሐሳቧ። ምንም ቢሆን ናሆም ከአምራን ጋር ቢመለስም ወይም ደግሞ ናሆም ከአምራን ጋር ጓደኝነት ቢሆኑም ነገር ግን ኑሐሚን አሁን ላይ ለናሆም ትንሽ ፍላጎት ነበራት። ያው አባትየው ከናሆም ጋር አንድ ላይ ሊያደርጋቸው እንደነበርም ይታወቃል። ነገር ግን አሁን ላይ ናሆም አንድ ላይ ከአምራን ጋር እንደሆኑና ለምን አንቺም ከኤርሚያስ ጋር ችግሩን ፈተሽ አንድ ላይ አትሆኝም እኔም ለአምራን ይቅርታ አድርግላታለሁ ብሎ ኑሐሚንን ጠይቋት ነበር። ነገር ግን ኑሐሚን መቼም ቢሆን ከኤርሚያስ ጋር እንደማትሆን ነግሯለች ማለት ነው። ስለዚህ አሁን ላይ ዳግም እድል አለው ብዬ ነው ማስበው። ከሷ ጋር የመሆን ከፍተኛ ቻንስ አለው እንደምንም ብሎ ቀርቦ ካደረጋት። ነገር ግን አሁን ላይ ኑሐሚን እንደ ኤርሚያስ የሚያታልል ሰው ሊሆን ስለሚችል ብላ ስለምትፈራና ስለምትሰጋ በአንድ ለዳግም ክፍት አትሆንለትም ወይም ደግሞ አትቀበለውም ብዬ አስባለሁ። እንግዲህ አሁን ላይ ናሆም የመጣው እንግዲህ እናትየውን ወይም ደግሞ ወይዘሮ ዝናሽን ከአቶ ላይኩን ጋር ሊያስታርቅ ነው ማለት ነው። ከኑሐሚን ጋር ተነጋግሮ ኑሐሚንና ናሆም ሆነው ወይዘሮ ዝናሽን ከአቶ ላይኩን ጋር ለማስታረቅና እዛ ቤት እንዲመለስ ለማድረግ መጥቷል። ይህ ነገር ይሳካል አይሳካም የሚለውን እስቲ እናንተ በዚህ ጉዳይ ኮመንት ላይ ሐሳብ አስተያየታችሁን ማስቀመጣችሁን እንዳረሱ። ኤርሚያስም ቢሆን አሁን ላይ የናሆምን የመልስ ምት የናሆምን እንደመታው እሱም ለመልሶ ለመበቀል አስቧል። ይህንን ነገር የሚያደርገው ደግሞ እንግዲህ እንደሚታወቀው በልጁ ላይ መተውበት እሱ ያን ነገር ለመመለስ ሲመጣ ናሆሜ ያው እንደመታው ስለሚታወቅ አሁን ላይ ናሆሜ በኤርሚያስ እጅ እንዳይመታ ቀጣይ እፈራለሁ ብድሩንም ኤርሚያስ እመልሳለሁ ብሎ ለአምራን ነግሯታል። እስቲ የዛሬው የኑሐሚን ክፍል የተመቻችሁ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ በኩል ኤደንና ገነት አሁንም እዛ ቤት ታማኝነታቸው ወይም ደግሞ እምነት በሁሉም ለማሳደር እየፈለጉ ነው። ካሁን አሁን ላይ ገነት ከአቶ ተሰማ ጋር አንድ ላይ ለማደርና ወጉን እንግዲህ ለማየት አቶ ላይኩንን ጠይቀዋለች። አቶ ላይኩን ተሰማንና ወይዘሮ ገነትን አንድ ላይ ለማድረግና እንደ ድሮ እንዲሆኑ አስታርቀን ብለዋለች። እንግዲህ አቶ ገነት አሁን ላይ የምትፈልገው ነገር ምንድነው? ከተሰማ ጋር አብራ ማደርና አሁን ላይ ደግሞ ይሄን ቤት ሊገዛላቸው ጫፍ እንደሆነ አቶ ላይኩን ስለነገራት አሁን ላይ ምንድነው እያደረገ ያለው? ሁለቱን አንድ ላይ አገናኝቶ የድሮአቸው ፍቅር እንዲመለስ ነው። ገነት ደግሞ ይህን ነገር ተጠቅማ ቤቱን በራሷ ስም ወይም ደግሞ በተሰማ ስም ከሆነ ያው ክፍፍል ስለሚሆን ያንን ለማድረግ እንግዲህ ከኤደን ጋር እየሰራች ነው። እነሱም ግን ይህንን ሐሳባቸው ይሳካል ወይስ አይሳካም የሚለውን በቀጣይ ክፍል ደግሞ እስቲ የምናየው ይሆናል ብዬ ነው ማስበው። እንግዲህ በኔ በኩል የዛሬው አስተያየቴ ይህን ይመስል ነበር። ለቻናሌ አዲስ ከሆናችሁ እስኪ ሁላችሁም ሰብስክራይብ ያላደረጋችሁ ካላችሁ አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።